ጥያቄው ሐዲሱ ላይ ያወራን የነበረው ነብዩ ሚስቶቻቸውን እንዴ አዋዝ ወቀመመን አንድ ጊዜ ስልክ ርብቅ እስከዛ ቀጥ አንድ ጊዜ ቆይ ሐዲሱ ላይ እንግዲህ ባጭሩ ፊት እንዳትመቱ ምናምን ብሎ ይናገራል አይደለ? በእናንተ መሰረት ሴት ልጅን እንዴት መቅጣት እንዳለባችሁ ሐዲሱ ተፍሲሩ ሲያስረዳ በሱራ 434 መሰረት አይደል? ዋን እሺ እዚህ ጋር ግን አቡበከር አይሻን በጥፊ እንደመጣት ሜሴንጀር ኦፍ አላም ደግሞ ማለትም ያላ መልእክተኛ ምንም እንዳላለ ያሳያል። እና እዚህ ጋር ደግሞ በተጨማሪም አቡበከር ሚስቶቹ ገንዘብ ሲጠይቁት እንደመታቸውም ይናገራል። ከዛ ይሄንን ደግሞ እንደመታቸው ሲናገሩ ደግሞ ነብዩ እንደሳቀ ይናገራል። ሐዲሱና ውሸት ነው እውነት ነው? ውሸት ነው የምትለው ጥያቄ ሼህ ነው ይናገራል። አዎ ጥያቄ ሼህ ነው ወይ ነው እትሽ? አዎ ይሄን በመልስልሽ ላንቺ ጥቅሙ ምንድነው? መልስ አንተ ጥቅሙን እኛ እንይዘዋለን። አይ አንቺ በዚህ የምትጠቀሚው ጥቅም ምንድነው? እሺ ጥሩ ጥያቄ ነው። አይ ጥሩ ጥያቄ ነው የጠየቀው። እስላም የሴት ልጅን መብት የሚነካ ሴት ልጅን እንድትደበደብ መብቷ እንዲገፈፍ ሴት ልጅ ከሰው ብቻ ሳይሆን ከውሻና ከአህያ ጋር መድቦ የሴት ልጅ እንደ ባሪያ እንድታገለግል የሚያደርግ ሃይማኖት ነው መሆኑን ያረጋግጣል። ይሄን ደግሞ መስራቾቹ የእምነቱ መስራቾች የነበሩት በወቅቱ ከመሐመድና መሐመድ ጋር የነበሩ ሰዎች ደግሞ በስራቸው ሐዲሱ ላይ በተዘገበው ነገር ያረጋግጡልናል። አሁን ይሄን መመለስ ይችላል? ሙስሊም እህቶቻችን ሴቶች ከጨለማ እንዲወጡ ከዚህ ባርነት እንድትደበደብ ካረጋት ሃይማኖት እንድትወጣ ለማድረግ ሌላ ምን አላማ ሊኖረን ይችላል? ምን ይሰራልናል? በዚህ ህግ እኛ እንተዳደር። ቀጥይ ነው ወደ ያ እሺ አለ ወንድማችን ማሚ ከስር ማሚን ኢንቫይት አድርጌ ላስገባ ና ቺቺኒያ ምን እንደሆነ ናሳያለሁ ከቁርአን እና ከሐዲስ የቺቺኒያ ባለቤት እንደሆንክ ማለት ነው። እሺ ወንድማችን አለ ርዕሱ ሰምታል እየሰማሁሽ እስልምና ሴት ልጅ ያከብራል። እስልምና ለሴት ልጅ ሞራል እጅግ ክብር አለው። እስልምና ለሴቶች ቦታ አለው የሚል አላችሁና ለሴቶች ቦታ ያለው ለሴት ልጅ ክብር ያለው እምነት ከሆነ በሱራ 434 ላይ ማመጻቸውን የምትፈሩትን ሴቶች ገስጿቸው አልጋ ተለዩዋቸው ምቷቸው ይላል። አሁን ምቷቸው የሚለው ነገር ሳካሳት ተደርሱ የሚለው ኦፍ ኮርስ አረብኛው ላይ የለም በቅንፍ የገባ ነው። አሁን ምን ታደርጋንተ አሁን በዚህ አንቀጽ መሰረት እንዴት ሴት ለምሳሌ ማች ሚስት አጣለች ብለ ስጋት ካደረብህ አንተ ማለት ሚስት ልታምጽ ነው ምናምን ብላ አመጻም ላይሆን ይችላል እኮ አንተ ግን ስጋት ካደረብህ ምን አድርጋት ይልሃል ቁርአን ተለያት ከዛ ደግሞ አዘወ ያጣት አልጋ መለየት ነው። በነገራችን ላይ እንደኛ እንደ ክርስቲያኖች ትዳር ማለት ትንሿ ቤተክርስቲያን ናት ብለን ስለምናምን ማለት ነው። ከዱላውም ከምኑም አልጋ መለየት በጣም ለሴት ልጅ ሞራል በጣም እንትን ነው። ኦኬ በጣም ጥሩ ስሜት እንዲሰማት የሚያደርጋት አይደለም አልጋ መለየት ማለት ነው። ሶ ምንድነው እያለ ያለው ቁርአኑ ገስጻት አልጋ ተለያት ምታት ነው እያለ ያለው። በቁርአኑ ላይ ሳካሳት ታደርሱ ምቷቸው ይላል። ሳካሳት ታደርሱ የሚለው የነብዩ ንግግር ነው እንጂ ቁርአን ላይ የለም። በአላህ እንትን ላይ የለም። ገብቷል? አንቀጹ ላይ የለም በቅንፍ የተጨመረ ነው። አሁን በዚህ ጥቅስ መሰረት ስታደርግ ነው ጀምርሻለሁ ታቷል በምን ምክንያት እንደዛ አላት? ምን ስላደረገች እንደዛ አድርጋላት? ማመጻ ተደረገ ያለው ስጋት ካደረገ አመጻ ሳይሆን ባይዘው አንተ ለምሳሌ ሚስት እቺ ሴትማ አምጻለች መሰለኝ ምናምን ብለ የሆነ የሷ ስሜት ከተሰማ ላታምጽም እኮ ትችላለች። ማመጻቸውን የምትፈሩ ሴቶች ነው ያለው። ገና ልታምጽ ነው ብለ ሐሳብ ከገባህ ነው ራሱ እንደዛ መታደርጋት
አምጻም ላይሆን ይችላል ምክንያቱም ጥቅሱ ምንድነው የሚለው ማመጻቸውን የምትፈሩ ሴቶችን ኦኬ ማመጻቸውን የምትፈሩ ሴቶችን ገስጿቸው አልጋ ተለዩዋቸው ምቷቸው አሁን በጥርስ መፋቂያ ነው መመታት የሚቻለው እየተባለ ማብራሪያ ሰማን በጥርስ መፋቂያ አንተ ሚስትህን እንዴት ነው የምትመታት ማለት ጥርስ ናት ወይ ትፋቃለች ወይ ሚስትህ እንዴት ብለ ነው በጥንጥያ በዚህ ጥርስ መፋቂያ ሚስትን የምትመታት ሲቀጥል ደግሞ በጥርስ መፋቂያ ከሆነ አጥንታቸው እየተሰባበረ የመጡ ሴቶች ነበር ወደ ነብዩ ባላቸው ቅጥቅጥ አድርጎ አጥንታቸውን ሰባብሮባቸው ለምንድነው አጥንቷን የሰባበርከው እኔ በጥርስ መፋቂያ መታት ብዬ ነው ያዘዝኩት ብሎ ሲቃወም አንመለከትም ነብዩ ጭራሹኑ ያላትን ንብረት ወስደ አሰናብታት እያለ ሲል ነው የምንመለከተው ነብዩ ኦኬ ካደ የሴት ልጅ መብት የቱ ጋር ነው የተከበረው ሴት ልጅ ቤቱ ያለበትን ቦታ ሳይ ጎበዝ እንደዚህ ነው የሚጠየቀው እሺ አንድ ጊዜ ጠብቀኛለሽ ወንድማለ እሺ አንዴ የትኛው ቨርስ ላይ እንዳለ ላውጣለ ታገሰኛ ከማስቀመጫ ላይ ስለሆነ እንትን እምልልህ ካለ ግን ስህተት ነው አይደለ ወንድማችን ስህተት ሊሆን አይችልም ምክንያት ይኖራል እንዴት ስህተት አንቺ መጽሐፍሽ ላይ ገደሏት የሚል ይያለ እንዴ አንቺ መጽሐፍሽ ላይ ገደሏት የሚል ይያለ እኔ ላሳይሽ እንዴ አንቺ መጽሐፍ እሱን ትጠቅሳለች ችግር የለም አሁን አስፈጭ ትጠቅሳቸዋለህ እያንዳንዱ ግን መጽሐፍሽ ላይ ከዚህ ባሰ ነገር ተረጋጋ አሁን ማስረጃ ሊከፈት ምናምን ሲል ግደል ምናምን እሱን አስከፍታለሁ አውጥቼ ማለት ነው እኔ ካንቺ ከኔ ባሰ ነገር አሳይሻለሁ ቤት ምናምን አይደለም እሺ እያንዳንዱ መልስ ጎበዝ እሺ ታሳየናል አንድ ጊዜ ማስረጃ ሊከፈትባችሁ ሲሉ አደንገጡ ትከፍታላችሁ ችግር የለም ግን አረሳትም እቺ አሁን ያልካትን ነገር ስለማረሳት ትይዛታለህ በደንብ ማለት ነው ማስረጃ ታዘጋጃለህ እስከዛ ድረስ አሁን ያልካትን በመጽሐፍ ቅዱስ ያልካትን ነገር ታዘጋጃለህ ማስረጃ እስከዛ ድረስ እኔ እዚህ ጋር ሐዲሱን ይሄው አግኝቻለሁ ጋር እንዴ ኦኬ እሺ ሱናን አቢ ዳውድ 22:28 ክፈችልን ረብቃ 22:28 ሱናን አቢ ዳውድ 22:28 መረጃ ተታለለው ነች አጥንት እስኪሰበር ድረስ ተደብድበው ወደ ነብዩ መጣ ፍትህን ፍለጋ ዳስነጥቶ አይ ወንድም አንተ ዳስናት ቢላት እናትህን ትቀበላለህ ማልሽ ቀጥይ አረብኛ ነው አንተ እናትህ አባትህ ማለት ነው አለሽ ሚውት አድርጋ እንዲቆይ ተጨርሱ ነጥባ አይን ያረጋለሁ ቀጥይ ማማ ትንሽ የተቆራረጠች ነው አይሰማም አሁን መተሻል ቀጥይ ኦኬ እሺ ቀጥሎ ወንድማችን ቆይ በመጀመሪያ በአማርኛ አረብኛ ማታነብም ይተርጎምልህ አረብኛም አማርኛም ማታነብም እሺ እንደዚህ ላርገውና ለማንበብ እንዲመቸኝ እኔ እሺ ሐቢባ the daughter of Salah was the wife of Thabit ibn Qais Shima he beat her and broke መታትና ምንድን ነበረው የሳህል የሴት ልጅ የነበረችው የታቢት ብን ቆይስ ልጅ የሆነች ሚስት የሆነችው መታትና የተወሰነው አካል ክፍሏን ሰበረው she came to the prophet ወደ ነብዩ መጣች after morning ከጠዋት በኋላ and complained
to him against her husband. ከዛ ለሱ ቅሬታ ቀረበች በባሏ ላይ the prophet called the Thabit Qais and said ትራንስሌት አድርጉት እንጂ እናንተ ናችሁ እንደምትተረጉሙት አስቀምጥ ምንም እኔ እንግሊዝኛ ስለምችል ነው እንጂ የምተረጉምልህ ምንድን ነበር ስሙ ፈትዋ እየሰጠው አይደለም ማን ትራንስሌት አድርጉት ከብዶ ነው እንዴ ምን አንተ ምንም ስለማታቀረለ እንዴ እየተረጉምኩልህ ያለው ሐዲስ አለ ነበር በታቅ ነው አረዝም በእናንተ አይ ጠይቂው እስቲ አማርኛ ሐዲስ አለ ወንድማችን ቆይ በመጀመሪያ አማርኛ ሐዲስ አለ ትራንስሌት አድርጉት አማርኛ ሐዲስ አለ ትራንስሌት አድርጉት ከባድ ነገር አይደለም እንግሊዘኛ ቃላቱ ስለሚቀያየር በእንግሊዘኛ ተርጉማት አንተ አማርኛ ቋንቋን ስለምናቅ አንቺ በፈለግሽው መንገድ ልትተረጉም ያትሽይማ እኮ አንተ ስለማታውቅ ያንን ማለት ስለማትችል ነው ጉግል ትራንስሌት እንዲደረግልህ እኮ አንድ ጊዜ ዛሬ ወደ ምን ተደበቀ ወንድማችን አይ ወደ እንግሊዘኛ ሲሆን ትክክል አያመጣም ማለት ስለዚህ ከአረብኛ ወደ አማርኛ ሲተረጎም ነው ትክክለኛ ትርጉም የሚያመጣው ወንድማችን አንዳንድ ቃላቶች ኦኬ ወደ አማርኛ ሲመጣ ትክክል ያመጣል ማን ቃል እሺ ወደ አማርኛ ስልካችሁ ወደ አማርኛ መተርጎም የሚችል ልጆች ካላችሁ እስቲ ንግቡ አንድ ቁጥር ጻፉ ስልካችሁ ወደ አማርኛ መተርጎም የሚችል ከሆነ ጀመር ሐዲስ በአማርኛም የለም አንተ ትራንስሌት ካላደረከው በቀር ማለት ነው እንግሊዘኛና አረብኛ እንጂ የለም ካሳየው አለ እስኪ ክፈትልን እስኪ በአማርኛ የተጻፈ ሐዲስ ሲጀመር ሐዲስ የቱ ጋር እንደሚገኝ እንኳን ገና ዛሬ ኮርስ ወስደ ነው መጣው ወንድማ የቱ ጋር እንደሚገኝ እንኳን አታውቅም የተተረጎመ ማለት ነው እሺ ወደ አማርኛ ስልካችሁ መተርጎም የሚችል ካለ አንድ ቁጥር ጻፉ ከታች ላስገባችሁ ወንድማችን አረብኛም እንግሊዘኛም አልችልም ስላለ ማለት ነው ኦኬ ክርስቲያን መጥቷል ክርስቲያኑ ዛሬ አማርኛው መርጠዋል አረብኛ ሲሉ የነበሩ ሰዎች ማለት ነው አረብኛው ጋር ነበር የሚሉትና ዛሬ ደግሞ አማርኛ ብለውናል እስቲ እንግዲህ ምን ይሆናል ክርስቲያን አለ የለም አለው ሲስ እንዴት አደረጋችሁ ክርስቲያን አለ ክርስቲያን ክርስቲያን እኔ ተከፍታለሁ ብዬ እሺ ሌሎች ልጆች ወደ አማርኛ የሚተረጉምላችሁ ካላችሁ ስልካችሁ የኔም አይተረጉም የኔኛው ስልኬ ማለት ነው የገባውበት ብቻ ነው ሲስ ቆይቷል ከላኩ ስልኬ እኮ አይከፍትም ይተረጉምልህ ቆይቷል ከላኩኝ ገስ ክርስቲያን ይተረጉማል ስልኬ አይተረጉምም እሺ አንድ አረብኛ የሚያነብ ልጅ ቢኖርለት አስገቡት ግን ሁለቱንም ስለማይችል እኮ ነው አነቦለታል ግን አልፈለገም ግዴታ አማርኛ ይሆንልኝ አለ ዋሽታችሁ ቢሆንስ እያለ ነው እኛ ደግሞ አልዋሸንም እንደውም ተአማኝነታችንን ልናሳይ ነው እንደውም የራስ ሙስሊም ገብቶ በአረብኛ እንዲተረጉምልን እናደርጋለን እሺ ሙዲ ሰላም ላንተ ይሁን ሙዲ ነው ሙራድ ቷሌሱ አሎ ይሰማል አለ እናንተ እኔ ምልሽ ኦኬ የሆነ አርኛ ትችላለህ ማንበብ ኬንያ ያልሽው ነገር አትፊው መጀመሪያ ደረጃ ማለት ነው በሁለተኛ ነገር ደግሞ
እውቀት አለኝ ለዚህ ከሆነ የገባው ምንም ማለት አንፈልግም እኛ ምን ራሳችንን ደግሞ አይደለም አንተ አይደለም የምትነግረን ስለዚህ አሁን በርሱ ላይ ማውራት ትችላለህ አትችልም ካለው እዚያ ላስወርድና ስለመጣ እናመሰግናለን እኮ ከሚያክሰው ጋር ለምን አታወሪም ልብካለሽ በቃሽ ማታቁ ሰዎች እንደዚህ ለማለት የምትመጡ ሰዎች እባካችሁ ሪኩዌስት አትላኩ ጊዜያችንን ማታባኩ ርዕሱ ላይ ግን ቆማችሁ ማውራት የምትችሉ ሰዎች እንግሊዘኛና አረብኛ አንደርስታንድ የምታደርጉ ማንበብ የምትችሉ ብቻ ሪኩዌስት ላኩ የሰውን ጊዜ አታባኩ ኡስማን የሚባለውን አስገቢው ሩብቃ እንዴ አንድ ቁጥር እየጻፈ ስልኬ ኢንቫይት አደረኩት የለም ኡስማን አንተ እኮ አሁን ምንም አለመቻለ ነው እኮ ጊዜ እያስፈጀህብን ያለው አንደኛውን ብታነብ እኮ ጥሩ ነበር ማንበብ የለም ይላል እንጂ ያፉን ሞልቶ ደግሞ አንተ አለማፈረክ ራሱ ማለት ነው አማርኛ አረ ፈጣሪ አይ አማርኛ ተተርጉሞ ነው ይችላል እሱ አይዞክ ትርጉም ነው እንጂ ሌለለ አረብኛ አወጣንለት ማስረጃ አረብኛ አረብኛ ጉግል ትራንስሌተር አይፈልግም ሰውዬው እነሱ ማከጉግል አላችሁ ያንተ ክርስቲያን እሱ ነው የፈለገው አማርኛን የፈለገው ለዛሬ አረብኛን ተታዋልና አማርኛ ወደ አማርኛ ተረጉማል አንተ ስልክ እንተነ ስደነዝዙ ነው እንጂ ታርጋችሁ ጉግል ትራንስሌት ላይ ማድረግ ትችላላችሁ አደንዙ በጣም by the way ማለት ነው Google Translator accurate አይደለም አንተ አሁን የእንትኖች የሙፈሲሮች ትርጉም ራሱ ስላልተመቸ ነው ስለዚህ ይሄን ያህል መሸማቀቅ አያስፈልግም ግን አሁን እንደዛ ከፈለክማ አረግልሃለሁ ይሄው ላርግለት ማማይ እኮ እሱ ከቻለ ለምንድን ነው የምታከራክሩን በጌታ ስም እሱን እኮ ፈለገው ልጁ አንተ እኛ ወንድማችን ስደነዝዙ ያልከው ደንዝዛ አማርኛም እንግሊዘኛም አለማንበብ ችግር ያለብህ ያንተ ነው እንጂ እኛ አይደለም ደነዝ ሊባል የሚገባው እንደው ነበርኩ እኛ ማስረጃ ወጥተና ሳይተን ነበር አላዋቂነት ስለሆነ እኮ ነው አሁን ጊዜ ፈጀብን ደነዝ ሊባል የሚገባው ማን ነው ወንድማችን ደግሞ ያላን ቋንቋ ለምቻለ ነው ቢያንስ እንግሊዘኛ ተው ያላን ቋንቋ እንዴት አታውቅም እየከፈትኩለት ነው አንብብ በአማርኛ ብለሃል ነዋን አል አይከንሳና አማርኛ ወጥቶልሃል አንብብ ወዴት ሄደ እሰማለሁ ድምጼ ትሰማያለሽ አንብብ ድምጽን ከፍ አድርጋ አንብብ እንዲሰሙት ወገኖች ጉግል ትራንስሌት ደበደበችውና የተወሰነ ክፍሉ ሰበረ አያችሁ እንዴት አኪዩሬት እንዳልሆነ ያው ግን ፖይንት ይገባባቸዋል እናም ጣዋት በኋላ ወደ ነብዩ መጣች እና ባሏ ላይ ቅሬታ አቀረበች ነብዩም ወደርሷ ወደ ሳቢት ቢን ቀይስ ጠርተው እንዲህ አላቸው በንብረቱ የተወሰነ ክፍል ወሰድና ከሷ ተለይ እርሱም ትክክል ያለ መልእክተኛ እርሱም ትክክል ነው ያለ መልእክተኛ አለው አዎ አለ ሁለት ገነቶችንም ነው ዶግ አድርጌ ሰጥቻታለሁ እነርሱም በእርሷ ውስጥ ናቸው ነብዩም እንዲህ አሉ ወሰዷቸውና ራሳችሁን ከርሷ ለዩ ያ አሁን እንግሊዘኛው ላይ እና አረብኛው ላይ ስትመለከቺ ይሄ ሰው
ሚስቱን ደብድቦ ከዛ ነብዩን ሚስቴን ደብድብ ያለው ብሎ ያቺ ሴት ቅሬታ ማቅረባለች አጥንቷ ተሰባብሯል ምናምንና ያለው የት አለ ሲጀመር የለም እኮ ያለው አንብብ እስቲ ምን ይላል እናንተ ራሱ አንብቡ እንጂ እስቲ አንብቡ ምን ይላል መቼ አነበብክላችሁ ጮክ ብላ አንብብላችሁ ተደበደበች ነገር የታለ እስቲ አንብበው አንተ አንብበው ድምጽን ጮክ ያነበብኩት እናንተ ተነብቱም አንብበው መቼ አነበብክ አንተ ምን አይነት ስግጥ ያለ ልጅ ነው አንብብና አማርኛ ማትችልም ደግሞ ከሱም ኡሚና ለምን አንገላቀለው አይችልም አማርኛ አይችልም ለዚህ ነው ባይዛዊ በቃ እንትን አረብኛና እንግሊዘኛ የምትችሉ ሰዎች እና በደንብ በተለይ ያላን ቋንቋ መናገር የምትችሉ ሙስሊሞች ግቡ ከለዛ ጊዜ ነው የምታቃጥሉት ወይስ ተረጎምላችሁ ማታነቡ ምን ያሰለቻል በጣም እዚህ ሰው ቀልድ አይደለም ያንሰው ከኦስማን ቀጥል ሰላም ላንተ ይሁን ኡስማን እንዴት አደርክ ኡስማን አለ ኡስማን ኡስማን ስልጣን ያላችሁ ልጆች ለምን ስልጣን እንደተቀበላችሁ ባይገባኝም ርብቅ ነበር የስልጣን ያላት እሷ እዚህ እየሰራች ነው ሶ ሌሎቻችሁ ስልጣን አላችሁ ቢያንስ ተቆጣጣሩ ኮሜንት ምናምን ዝም ብላችሁ ከመታዩ ማለት ነው ሌሎች እንዳይረበሹ የሚሳደቡት ቅዱሳን ሰማዕታትን ነው እኛን አይደል ዝም ብላችሁ አትዩ በጌታ ስም እሺ ምንድነው ሙስሊም ወገኖቻችን ይሄው ማስረጃው ተከፍቶላችሁ በማስረጃው እንኳን ማውራት አትችሉም አሁን ከናንተ ጋር በመንድነው ልንግባባ ምንችለው በመጽሐፎቻችሁ እየተከፈተላችሁ ስድብ ካስቀደማችሁ በመንድነው ልንግባባ የምንችለው በጣም የሚያስገርመው እኮ የሱራ 4 ቁጥር 3 አይታችሁታል 22334 አግቡ የሚለው አንቀጽ ማለት ነው አለማስተካከልን ብትፈሩ አንዲትን ብቻ አግቡ ይላል ካያችሁ አለማስተካከልን ብትፈሩ እጆቻችሁ አንዲትን ብቻ አግቡና ከዛ በኋላ ግን ወይም ደግሞ በቀኝ እጆቻችሁ በገቡ ባሪያዎች ሴቶች ላይ ያዙ ይላል አንድ ሚስትን አግብታችሁ በምርኮ ያያዟቸው ሴቶች ካሉ እነሱ ላይ እነሱን ያዟቸው ነው አሁን በምርኮ ያያዟቸው ለምሳሌ 60 ሴት ልትሆን ትችላለች ጦርነት ተዋግተው ሴቶችን ሊማርኩ ይችላሉ በብዙ አንድ ሚስት አለችው በኒካ ያሰረላት ማለት ነው በምርኮ የማረካቸው ሴቶች ደግሞ ወደ 60 ሊሆኑ ይችላሉ ከነዛ ከ60ው ሴቶቹ ጋር ደግሞ ግንኙነትን ይፈቅዳል ማለት ነው አሁን በጣም ስታዩ ጥቅሱ ሙስሊም ወገኖቻችን እንደ እስልምና እንዴት ሚስት አግቡ የሚል ህግ የለም ይሏቸዋል አስተውሉ አንዳንድ 22334 አግቡ ካለ በኋላ አለማስተካከልን ብትፈሩ አንተን ብቻ አግቡ ከዛም በእጆቻችሁ ያያዟቸው ባሮች ሲቀሩ አለ ባሮች የተባሉት ምንድነው በምርኮ የተያዙ ሴቶች ማለት ነው ይሄ አስባበ ነዙልን ከተመለከታችሁ ሱናን አቢ ዳውድ 2155 ላይ ከተመለከታችሁ 2155 ላይ ማለት ነው ጦርነት ሱሐቦቹ ተዋግተው የነብዩ ሱሐቦች ጣዖታውያን ሴቶችን ማለት ነው ማረኩ እና ከነዛ ሴቶች ጋር መገናኘት ይፈልጋሉ ጦርነት ተዋግተው ሴቶቹ ማረኩና ከነዛ ሴቶች ጋር መገናኘት ይፈልጉ ነበርና ነብዩ ሆይ ከነዚህ ሴቶች ጋር መገናኘት እንፈልጋለን ግን እነዚህ ጣዖት አምላኪ ናቸው ብለው ሲሉ አላህ ምን ቢል ችግር የለም ተገናኟቸው ችግር የለም ማለት የተማረኩት ሴቶች ጣዖት አምላኪ ሙሽሪክ ናቸው ዝም ብለሽ አቀዋጥሪ ማስረጃ እንጂ ደነዝ ካመጣውስ ወንድማችን አምጪ ስተት ነው አይደል ከራም ስተት ነው አይደል ማስረጃ ኦኬ ካወጣው ስተት ነው ስተት አይደለም ማስረጃ ተወል ኦኬ እሺ የቅድሙን ሐዲስ ታነብልንና አሁን ወደ ተናገርኩት ሐዲስ እንመለሳለን የቅድሙን ሐዲስ ርብቅ ክፈችለት አረብኛ ትችላለህ ወንድማችን እንባ ተቀበጥራለች አማርኛ አርጊ አረብኛ አትችልም ከዚህ በኋላ አረብኛ ወይ እንግሊዘኛ አረብኛ አትችልም ሪኩዌስት እንዳትልኩ አማርኛ አርጊ ደግሞ አናረግም
ታነባላት ታነብም ወይስ ይተርጎምልኛ ያነበብን? ምንድነው የምታወሉ? አዳምጥ እባክህ። እኔ እንደዚህ አይነት ነገር ጊዜ የለኝም። ይነበብልህ ይተርጎምልህ ካለበዚያ አስወርዳለሁ። እዚህ ጎግል ምናምን እየሄድን እየተመላለስን ለእናንተ ስንተረጉም አንውልም። ቋንቋውን እንችላለን እንተረጉማለን። እናንተ የምትችሉ ከሆነ ደግሞ ራሳችሁ አንባዎች ተረጉማላችሁ። ያንን የማትችሉ ከሆነ ግን እባካችሁ መጀመሪያ የሚቀድመውን አስቀድሙና ተምራችሁ ነው። እዚህ የሰውን ጊዜ አትግደሉ። ደግሞ ከዛ አልፎ ተርፎ ሰውን ደነዝ ብላችሁ ተሰደባላችሁ። ደግሞ አንቺም ብዙ አፍሽን ትከፍቻለሽ። ደነዝ ማንሽ እማታውቂው ነገር እየገባሽ አይከብድም። ደነዝ ብሎ ያመለጠን መሰረተ ትምህርት ጨርሰ ነው። ይቅርታ በጣም I really did not want to say this እንደዚህ ብዬ መናገር አልፈልግም ግን by the way ሰው humble ነው መሆን ያለበት። ሰው humble ነው መሆን ያለበት። ችግሩ እኮ በጣም አሁን የተናገርኩት ሐዲስ በነገራችን ላይ ይከፍትለታል። አንድ ነገር ልታውቁ ይገባል ሙስሊም ወገኖቻችን፣ በተለይ ክርስቲያን ቤት ስትገቡ እኔ ራሴን ኃላፊነት ወስጄ እኔ ለምናገረው ነገር ማስረጃ ካላወጣሁኝ መላው የእስልምና ተከታዮችን ይቅርታ ጠይቃለሁ። እኔ ማስረጃ ከሌለኝ በነገራችን ላይ ማስረጃ የሌለውን ነገር ካፌ አላወጣም ሲጀመር። አሁን ክፈች እያለ ነበር ይከፈትለታል። ሲከፈትለት እኮ ይሳደባል። ኦፍ ኮርስ ይሳደባል እኮ። አሁን የጠየኩት ምንድነው ከተከፈተ ይሄ ነገር ስህተት መሆኑ ስለገባው ነው የለም ማስረጃ ያለው። ክፈች የለም አትቅጠፊ ምናምን አለ። ስለዚህ ስህተት መሆኑ ገብቶታል ማለት ነው። እነዚህ ሴቶች በምርኮ የተያዙ ሴቶች ናቸው። ጣዖት አምላኪ ሙሽሪክ ናቸው። ከጣዖት አምላኪያን ጋር ተዋግተው ማለት ነውና እኛ ወደ ሚስቶቻችን መግባት እንፈልጋለን ማለት ግንኙነት ማድረግ እንፈልጋለን ብለው ባሉ ሰዓት ነብዩ ግቡባቸው የማረካቸዋቸውን ሴቶች አለ። እነዚህ እኮ ጣዖት አምላኪያን ናቸው ሲቀጥል በአለም አላቸው ብለው ሲናገሩ ሱናን አቢ ዳውድ 2155 ላይ ነው የሚገኘው። አላህ ፈቅዶላቸዋል አድርጉት ነው ያላቸው። እነዛ ሷሃባዎቹ ከጣዖት አምላኪ ጋር እንዴት እንገናኛለን ብለው ጥያቄ ፈጥሮባቸው አምላክ የሚባል አካል ችግር የለም አድርጉ ሲላቸው ከጣዖት አምላኪያን ጋር ኦኬ። እነዚህ ሷሃባዎቹ ባል ካላቸው ሴቶች ጋር እንዴት እንገናኛለን ብለው የአእምሮ የህሊና ጥያቄ ሲጠይቁ ችግር የለም ስለማረካቸዋቸው አድርጓቸው ብሎ ሲል አንድ ነብይ የተባለ ግለሰብ ይሄ ነብይ እንዴት ነው ለኔ ምሳሌ ምለው በፈጣሪ ስም እንዴት ነው ለኔ አሪያይ ሞዴሊ ብዬ ልቀበለው የምችለው? ሙስሊም ወገኖቻችን ስትገቡ በስድብ አትግቡ። የምትፈልጉትን ጥያቄ ጠይቁ። ለእቺን ለተናገርሻት ማስረጃ ብቻ በሉ ይከፈትላችኋል። አትሳደቡ። ማስረጃ ብቻ ብላችሁ ትጠይቃላችሁ። እኛ ማስረጃው መክፈት ከከበደን እውነትም ያጣል ማለት ነው። እውነትም ውሸት ነው የምናወራው ማለት ነው። እያንዳንዷን ማስረጃ እናወጣላችኋለን። ለእያንዳንዷ ለምንናገረው ማለት ነው። ለእያንዳንዷ ችግሩ እናንተ ማስረጃ ሲከፈት ይነሳባችኋል። አስገቡ። ሙስሊም ከቻላችሁ ስልጣን ያላችሁ ልጆች አንድ ቁጥር እየጻፈ ያለ ልጅ አለ አስገቡኝ የሚል ስልክ ይስጣ ያደረገ እስቲ ቆይ ሁቢ ማማይ ስልጣን ስጭኝ እስቲ አስገብኝ። አንቺ እያልሻለሽው ነገር እስቲ ድገሚልኝና ማስረጃ ጠይቅሻለሁ። እሺ መጀመሪያ ላይ እዚህኛ የተከፈተኝ ከቀድሙን ጀመረና አሁን ወደ ተናገርኩት ነገር ብቻ አንቺ የምታወሪው ነገር እንዳለ ተናገሪና እኔ ማስረጃ ጠይቅሻለሁ። አይ ችግር የለውም። ከዚህን ጀምርና ሱናን አቢ ዳውድ የተከፈተ ማስረጃ ምንድነው? አንዲት ቆይ ከሷ ጋር ያወራች እሷ አላውራት አንዴ አንቺ ሚውት አርጊ። ቀጥይ። እንደዚህ አይነት ነገር እንዳትልሽ ደግመ በቃ እሷ እየተቆራረጠባት ስለነበር ያለውን ነገር ነው ያስረዳው። ስለዚህ አሁን በማስረጃው ላይ ቀጥልና እሷ ላይ ያወራች ነገር ለሷ ለምን ኦኬ እሺ ሁቢ ሰላም ናት። ቀጥይ አስረጁና ከዛ በኋላ መጀመሪያ ላይ እስልምና ላይ እንዴት ነው መቅጣት የሚቻለው ከዛ ደግሞ ይሄ አዲስ ትክክል ነው የሚለውን ይመልሳል። ቀጥይ ነው ይቅርታ። ኦኬ እሺ እሷ ማስረጃ ስለምትከፍት ነው የምታወራክ ወንድማችን። እሺ የኔ ሐሳብ ምንድነው? የመጀመሪያው ሱራ 434 ላይ ማመጻቸውን የምትፈሩትን ሴቶች ገስጿቸው አልጋ ተለዩዋቸው ምቷቸው ይላል። ሳካሳት ተደርሱ የሚለው አረብኛው ቁርአን ላይ እንደሌለ ይታወቃል። በቅንፍ የገባ ነው።
ሴት ልጅ ምቷቸው ብሎ ተናግሯል የሚለውን አንቀጽ ስታብራሩ ምን ሰማችሁ? በጥርስ መፋቂያ ነው መመታት የሚቻለው ሴት ልጅ ብላችሁ ታምናላችሁና በጥርስ መፋቂያ መመታት ከተቻለ ለምንድን ነው የሚለውን ቦታ አውጪልኝ። ኦኬ ሱራ 434ን ክፈችልኝ ውዴ። ሱራ 434 ቆይ እኔም እንትን ይዤ ልምጣ። የሴቶች ምዕራፍ ሱረቱ ኒሳ ማለት ነው። እሺ ሱራ 434 አያት 34 ክርስቲያኑ ቆይ አንዴ ስልጣን ያላቸው ልጆች ልቀንስና ልስጥ። ከፈቹ አንቺ ያው ቆይ ልከፍትልህ ነው እህታችን። እየከፈትኩት መሰለኝ። ከዚህ በኋላ አንቺ ምናምን እንዳትልሽ ስታወሩ የውይይት ስርዓት ይኖራችሁ። የምትጠቀሙት ቃላት ራሱ የቃላት አመራረጣችሁ ራሱ እየተጠነቀቃችሁ። ቆይ ፈርስት ኦፍ ኦል ማንበብ ትችላለህ እንደ ወንድሞቼ እንዳታዘገን። ርብቅ ካልቻልሽ እሱ ይከፍታል ችግር የለም። አይ ከፍቻለሁ ትንሽ ስልኳ አስታክ ስለምታረግ ነው። ተፍሲሩ አይደለም እኮ። አይ ተፍሲር አይደለም ራሱ ቁርአን ነው አለው እኮ። ኦኬ አማርኛው ነው እሱ ላይ የሚፈልገው አንቀጹ ላይ። ኦኬ ያኛው ልክፈትለት። አማርኛ ይቅርታሽ አገኛው ይቅርታ ይያልን ቆይ አንቀጹን አገኛው የሆነ ስልክ ገብቶብኝ በመሃል ክርስቲያን ክፈትልንሽ ከቻልክ አንተ ባፋጠኝ እኔ ኔቴ ስለሚያዝገኝ በኋላ ስለሚያቋርጠኝ ቶሎ ቶሎ እንድንል ማለት ነው አዛ ስለሚያደርገኝ በኋላ ስልኩ ተቀለሽ እቺን 434 አይደል? እሺ ክርስቲያን እስከዛ ክፈትለት። መክፈት የምትችሉ የላችሁ? እኔ ከፈትኩት ግን በዚህ ስልክ ነው ያለኝ። ከፍቼዋለሁ። الرجال قوامون على النساء የሚለውን ቀጥልስ እየተረጎምክ ቀጥል። አረብኛውን ጎበዝ። በነገርሽ ላይ ይሄ እኮ ስለ ጭራሽ ስለሱ እኮ አያወራም እኮ። ቀጥል አረገናና ቀጥል አንብቦ ወንዶች በሴቶች ላይ ቋሚዎች አስተዳዳሪዎች ናቸው። አረብኛውን እያነበብኩ ተርጉምላቸው ወንድማችን። الرجال قوامون على النساء ማለት ወንዶች በሴቶች ላይ ቋሚዎች አስተዳዳሪዎች ናቸው ይላል። አላህ ከፊላቸውን በከፊሉ ላይ በማን ለጠኑ ወንዶች ከገንዘባቸው ለሴቶች በመስጠታቸው ነው። መልካሞችም ሴቶች ለባለቤቶቻቸው ታዛዦች ናቸው ይላል። ታዛዦች አላህ ባስጠበቀው ነገር ሩቁን ጠባቂዎች ናቸው። እነዚያም ማመጣጣቸውን የምትፈሩትን ገጾችም በመኝታቸውች ገጽጿቸው በመኝታም ተለዩዋቸው። ሳካ ሳታደርሱ የሚለው የለም አረብኛው ላይ። እስቲ አረብ ላይ ያሳየን። ሳካ ሳታደርሱ የሚል ቅድም መምራ ነበር። እስቲ አረብኛው ላይ ማወቅ ያለባችሁ ነገር ማለት ነው። ሳካ ሳታደርሱ የሚል ማብራሪያውን በኋላ ተሰጠናል። ሙብዬ አረብኛው ላይ ሳካ ሳታደርሱ የሚል ቃል አለ። ምን ያው ባይ ዘ ዌይ ስላለ ነው ይሄ ተተረጎመ አለ። አው ስላለ ነው። እስቲ አንብበው ቦታ እስቲ አንብበው እስቲ አቅልመ ያው አሳየን እስቲ ያው رجال قوامون ቀጥል للغيب مما حفظ الله واللاتي تخافون نشوزهم فعظوهم واهجروهم في المضاجع قيش
የለም ወንድማችን አረብኛው ላይ የለም በቅንፍ የተጨመረ ነብዩ ሐዲስ ላይ ነው የተጨመረው ሐዲስ አይደለም ይሄ ቁርአን ትርጓሚ ነው አይደለ የነብዩ ንግግር ሳካሳታ ደርሶ የሚል አለ በሐዲስ ላይ ሪያዳ ሳህሊ ላይ እሱን ከፍቻ ሳይያለሁ ከፈለግ አሁን ግን አይደለም አሁን እኮ አውጣና ሳይ እኔ እናንተ እዚህ ጋር ሳየን አሁን ሳካሳታ ደርሶ የሚል አረብኛው ላይ የትኛው ጋር እናቅልምልህ አይደለም እየነገርኩሽ ያለሁት ይሄ የነብዩ ንግግር አይደለም የአላህ ቃል ነው አሁን እዚህ ጋር ያልኩ እሷ የምትናገረው ሌላ አንተ የምትለው ሌላ መጀመሪያ አስጨርስ እሷ የምትለው ነገር ሌላ ነገር ነው ስለሌላ ነገር ነው የምታወራው አንተ የምትለው ሌላ ነው ስለዚህ አዳምጣት ገብቷል ኦቢ ምንድነው እየጠየቅኩ ያለው ሳካሳታ ደርሶ የምትለዋን ቃል በአረብኛው ላይ አሳየን እስቲ አማርኛው ላይ በቅንፍ የገባ ነው በአረብኛው ላይ አለ ማይክን አንሳ ማይክ ወህጁሩሁም ፊል መዳጂዕ የሚለው አክብቡትና ማለት ነው ስንት የቱ ጋር እሱ ጋር ፊል መዳጂዕ የሚለው ምን ማለት ደርሶ ነው አቅልሙት እና ተርጉሙት ምን ማለት ነው አንተ ተርጉሞ እስቲ አልጋ ማለት እኮ ነው ያልጋውን ነው ያመለከተ ያለው እኮ ሳይሆን ኦቢ አይሰማም አረ ይሰማል እኮ ነው ስለ አልጋ ነው የሚያወራው እኮ ወህጁሩሁም ፊል መዳጂ የሚለው በቅንፍ ተደርጎ ሳካ ሳታደርሱ የሚለው ተርጉማው እስቲ ምን ማለት ነው እኮ እሱን ነው ያልከኝ በመኝታቸውም ተለያዩዋቸው የቱ ጋር ነው እንደዚህ የሚለው ሳታደርሱ የለም አንተም ነው የምትከራከረው እንዴ አልጋው ተለዩ ከዛ በመስተመጨረሻም ይኸውልህ አረብኛው የሚለው አልጋ ተለዩ በስተመጨረሻም ንቷቸው አይደለም አረ ታው እንደዚህ አይነት ውሸት ነገራችሁ ላይ ማለት ነው ወላሂ ይኸውልህ ልንገር የእናንተ ሴቶች ማለት ነው ጥሩ ጎናቸው ልንገር አዳምጡኝ አንዴ ሱረቱን ኒሳ ተው ቆይ ተረጋጋ የእነሱ ዌብሳይቶች ይላችሁ ቁርአንም ቃላት የአረብኛ ቃላቶችን ስትነኳቸው በእንግሊዘኛ ትራንስሌት ያደርጋል በራሱ በመጀመሪያ ማለት ነው ለምን ታረጉኛላችሁ ደቢድ አዳምጣ እየተደማመጥን አሁንም ሚውት ላድርግ አስጨርሰኝ አደንግጥ እናንተ ብቻ ነው እያወራችሁ ያለው ድጋሚ አሁንም ሚውት አደርጋለሁ አመት አላወራም መጠበቅ ትግስት ከሌለ ደግሞ ሞረር ትችላለህ ደቢድ ከዛ ቀጥሎ ደግሞ and finally ከዛ አልጋውን ካለ በኋላ and finally በስተመጨረሻ strike them መታቸው ነው የሚለው ከዛ በኋላ then if they obey you then do not seek against a way indeed Allah አሁን ያልገባው ነገር እኮ ልጁ አንቺ እሱ ጋር በእንግሊዘኛ እየተከታተልሽ እንደሆነ አልገባው Most grace በቃ ከዛ በኋላ የሚቀጥለው ድምጽ ይሰማል ይሰማል ያ ወንድማችን አሁን ሊዋሽ የፈለገው ምንድነው እሱ ጋር በእንግሊዘኛ እየተከታተልሽው እንደሆነ አልገባውምና አረብኛው ላይ ይላል አልሽ አንቺ ደግሞ ነካ ያደርሽ እንግሊዘኛውን እየተከታተልሽበት እንደሆነ አልገባውም ወንድማችን 21ኛው ክፍለ ዘመን ላይ ነን እሺ አረብኛ ላይ ይላል አሁን አምነ ሴት ልጅ መመታት እንዳለባት ቁርአን ይፈቅዳል ወይስ አይፈቅድም ይሄንን ቀጥል ወዲህ ማይክን አንሳ
ባይ ዘ ዌይ እዚህ ከምትገቡት ሙስሊሞች ይሄንን ዌብሳይት ያዘጋጁትን ሙስሊሞች እና አዋቂዎችን ነው ምናምነው ማወቅ ያለባችሁ ነገር ማለት ነው። ይሄኛው ደግሞ ክርስቲያን ኦን ሳይሆን በራሳችሁ በሳውዲ የሚተዳደር ዌብሳይት ነው። ቁርአናችሁን በኢንተርኔት ፖስት ያደረጉት ያስተረጎሙት ወደ እንግሊዘኛ ወደ አማርኛ አውቶራይዝ እንዲደረግ ያደረጉት ሰው ኢዝሊ ኢንተርኔት ላይ እንዲያገኘው አክሰሰብል የሚያደርጉት ደኖብል ቁርአን ብለው እነሱ ናቸው። ስለዚህ እናንተ ከምትቀፍቱት እነሱ ያስቀምጡልን ነው። እዚህ ጋር ቢጻፍ ኖሮ ከናንተ ጋር ምናከራከረን ግን እዚህ ጋር የሌለ ነገር የለም ነው። ይሄኛው ሁላችሁ አረብኛ ተናጋሪ ያልሆነ ሲቀራ እንዲመች አድርገው ነው የሰሩት እና እንትን መቅረም አለው። ይሄው የሳውንድ ፕሌይ ማድረጊያ ምልክቱ አለች አይደለ? እሷን ስትጫኑት ይቀራላችኋልም። አት ዘ ሴም ታይም ደግሞ ስትነኩት ቃል የአረብኛ ቃሎችንም ትርጉማቸውንም ይነግራቸዋል። ዌብሳይቱ ሳይቱ ማለት ነው። ዌብሳይት የተዘጋጀው ደኖብል ቁርአን ላይ። ስለዚህ ከናንተ እነሱን ስለምናምን እንትን አትበሉ። ከዛ ደግሞ እነሱ ከሆነ ደግሞ የተሳሳቱት ዑለማችሁ ጋር በደብዳቤ ያስገቡና ዌብሳይቶቹ ላይ ትክክል አይደለም የተቀመጠው ነገር ወይ የተረሳ ቃል አለ ወይ ተዘለለ ወይ ደግሞ ትርጉም የተሳሳተ ቃል አለ ብላችሁ እንዲያስተካክሉት በመጅሊሳችሁ ጠይቁ። ካለበለዚያ ግን ምንም ውሃ ማያነሳ ወሬ ነው የሚሆነው። ጉንጭ አልፋ ማይክን አንሳራ እየጠበቅን እኮ ነው። ደከመኝ እንጂ ኦ ማይ ጋድ ለወይኮ ይሄኛው ምዕራፍ ማለት ነው እያወራ ያለው ስለሌላ ነገር እናንተ ምቷቸው ላይ ነው ፎከሳቸው አይደል? እዚች ጋር ደግሞ አላህ Subhanahu ያነሳነው ስለዱላ ይሁን እንጂ ቀጥይ ማማይ ቷችን ያሳየኛልክ ስማይሰማ በጣም አዛ ያደረገኝ ስለሆነ እኔ ሚውት ነው ወይስ እኔ እንትን ይላል የኔ ኔትወርክ ነው ሚውት የሚያደርገኝ? እኔ ነኝ ያደረኩ ያለሁት አንተ የምታወራው ሌላ ከነጥብ ውጪ ስለሆንክ አይደለም አንድ ምዕራፍ ይዛችሁ ምዕራፍ ሳይሆን አንቀጽ ነው ያዝነው። አንቀጹ ደግሞ ስለ ሴት ልጅን እንዴት ማስተካከል ይችላል ስለማይታዘዙ ሴቶች ነው የሚያወራው። ስለዚህ የኛ ነጥብ ስለማይታዘዙ ሴቶች ነው። ስለዚህ ይላል አይልም ይላል አንተ ስለሙሉ ምዕራፉ ሀተታውን እኛ አንፈልግም እንዳለ ነው። ስለሙሉ ሀተታውን አንፈልግም። አሁን መጀመሪያ ላይ በነገርሽ ላይ ማለት ስለሌላ ነገር ነው የሚያወራው። አዳምጣ ደርበህ አታውራ ለውሸት ደርባቸው አታውሩ። ሙሉ ምዕራፉ ስለሚያወራ ሳይሆን ለምንድን ነው ግን በዚህ ደረጃ ወላሂ ስሞላህ ለምን አይምሯችሁን አትከፍቱትም? ረጋ ብለሽ አዳምጪኝ አውሪ። እኔ ከከፈ ስጨርስ ትገባለህ። እሺ መልሰህ ሪኩዌስት ልከኔ እንደዚህ አይነት ነገር እንትን ይሄ አንፕሮዳክቲቭ የሆነ ኮንቨርሴሽን ጊዜ ነው የሚያጠፋው። አንቀጹ ሲጀመር ምዕራፉ የሴቶች ምዕራፍ ነው አይደለ? ስለዚህ እያወራን የነበረው ኡስታዞቻችሁ ወጥተው በመፋቂያ ነው እና ፊቷ ላይ እንዳትመታስ ስለታብሏል ብለው ስላወሩት ወሬ ነው መጀመሪያ ላይቭ የተከፈተው። ከዛ በኋላ በቁርአን ምን ተብሎ ተጽፏል? የማይታዘዙ ሴቶች አደረገ። መጀመሪያ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህም ከፊሎቻችሁ በከፊል ውስጥ ላይ በመብለጡ ወንዶችም ከገንዘቦቻቸው ሴቶችንም በመስጠታቸው ነው። መልካሙን ሴቶች ባሎቻቸው ታዘዙ። አላህ ባስቀመጠው ነገር ሩቅንና ጠባቂዎች ናቸው። እነዚህም ማመጻቸውን የምትፈሩትን ገስጿቸው፣ በመተኛቸው ተለዩቷቸው፣ ሳታደርሱ ምሷቸው። ቢታዘዟችሁ በእነርሱ ላይ መንገድን አትፈልጉ። አላህ
የበላይ ታላቅ ነውና ስለዚህ እዚህ ጋር ወንድ ልጅ የሴት ልጅ አስተዳዳሪ እንደሆነ በተጨማሪ ግን ልክ እሷ ዲስኦቢዲየንት ትሆናለች ብሎ ከፈራ ወይ ደግሞ ማትታዘዝ መስሎት ከተሰማው ምን ያደርጋል መጀመሪያ ባልጋ ይለያያል ከዛ በኋላ ምን ያደርጋል እስከ ዱላ ድረስ በሷ ላይ ስልጣን ተሰጥቶታል ስለሙሉ ምራፉ አይደለም እያወራን ያለ ነው ስለዚህ እባካችሁ ሐሳብ ለበለው አይነት አርጊመንት ፖይንት አታድርጉ እናንተ እዚህ ጋር ስለ ሴቶች ሙሉን ሀተታ በሰጡን ከኛ ጋር ከምናወራው ነገር ጋር ሪሌቫንት ነው ኢሬሌቫንት ነው ሱነን ነቢ ዳውድ 28 ላይ ተጠቀሰው ምንድነው አንዳንድ ጻፉ ብዙ ሰው ሪኩዌስት እዚህ ላይ በርሱ ላይ ሆኖ ማውራት የሚችል አንዳንድ ይጻፍ እና ሱነን ነቢ ዳውድ 28 ኔት አዛ አደረገ በጣም ስታሪያሽ ይቆራረጠ በስማ በጣም እየተቆራረጠች ነው ማማይ እየተቆራረጠች ነው አይገልጸው አንዳንድ ጻፉ መግባት የምትፈልጉ ሰዎች እና ላይክ ኢሬሌቫንት ነው ፖይንት ላይ ማለት ቁርአኒ ይሄንን ወይ ምቷቸው ሲል እስከዚህ ያህል ኤክስቴንድ ድረስ ነው ብሎ ማውራት ነው ወይ ደግሞ ሙሉ ምራፉ ምናምን just it won't not make any sense ምራፉ ላይ ስለተለያዩ ነገሮች ነው የሚያወራው ስለዚህ እሱ ሳይሆን እዚህ ጋር ኤክስፕሊሲትሊ እዚህ ጋር የተጠቀሰው አንቀጽ ጋራ ይዘው ነው አይደለ ሳካሳት ተደርሶ በመፋቂያ ምናምን ብሎ ባለፈው ኡስታዞቻችሁ ፈትዋ ሲሰጡ በነበረው ቪዲዮ ላይ ስለዚህ እኛ ነጥባችን እሱ ነው እሱስ እስከሆነ ድረስ እዚህ ጋራ ስለሙሉ ሀተታ ለእናንተን ሀተታ መስማት አንፈልግም ወይ ሌላ ተጨማሪ ማስረጃ አይ ሳካሻታ ደርሶ ሲል እንዴት ነው የሚለውን ነገር ማስረዳት ከቻላችሁ ገቡ እንጂ መጀመሪያ አይልም ይላል ትላላችሁ ሲከፈት ሌላ ነገር ነው ማውራት የምትፈልጉት እና በጣም ይሰለቻል ለማንኛውም አንዳንድ ጻፉ ፌሚኒስት አይደለንም ግን ፌሚኒስት አይደለንም or ራሳችንን as a feminist identify እናደርግም ዳኝ ኦኬ ስምህን እንዴት ነው ፕሮናውንስ የምታደርገው ሆኖ የምትለው ወይስ ይሰማል ሴት ናት እሺ ስምሽን እንዴት ነው ፕሮናውንስ የምታደርጊው ደብሌስ ኦ ወተሽ ተመለሺ አይሰማም ማይሰማሽ ከሆነ ይሰማል አይደለ the rest of you ከታች ያላችሁ ጻፉ እስቲ ይሰማል አሁን ይሰማኛል እሺ ሙስሊም ነሽ አይደለ ሙስሊምም አይደለም ክርስቲያንም አይደለም ባለፈውም ገብቼ ነበር ነግሬሻለሁና በፊት በልጅነቴ ነው አጥቼ ባለቤቴ ሙስሊም ነውና እንትን አስታወስኩሽ ይቅርታ በጣም ደህና ነሽ እንዴት ነሽ ሰላም ነኝ እንዴት ናችሁ እግዚአብሔር ይመስገን ደህና ነን አሁን ለወረደው ልጅ አንድ ጥያቄ ልጠይቀው ነበርና ትናንትና የሆነ ቤት ሳዳምጥ ነብዩ መሐመድ በስጋ ነው ወደ ሰማይ የሄዱት ብሎ አንድ ኡስታዝ ክርክር ላይ ነበርና እሱ ነገር እስቲ እንዲመልስ በስጋ ነው የሄዱት 7 ሰማይ አቆራርጠው በስጋ ነው በነፍስ ነው ብሎ ክርክር ሲገጠም አይደለም በስጋቸው ነው የሄዱት አለና ያ ነገር ግራ ስለገባኝ እስቲ እዚች ውይይቷ ላይም እቺን ነገር ጨምሪልኝ
እሺ ቀይ መጨረሻ እንትን ወደ መጨረሻ እናርገልሽ ቀር ካላለሽ መጀመሪያ የተጀመረ ርዕስ ስላለ ከርዕስ ውጪ ብዙ ቦታ እንደደረገው ያያያቸው ነው ብዙዎቹ አይገቡም ብዬ ነው በዚህ ርዕስ ያ ግን ባለፈው አሁን ውስጥ ይቀጥይ ማማ እሷ ልትየፈለግሽው ለሊት ጉዞ መሰለኛ ሱረቱል ኢስራ ምዕራፍ 17 ቁጥር 1 ላይ ያለውን ቨርስ ማለት ነው እሱ ስተት እንደሆነ በነገራችን ላይ ከኪታባቸው ማሳየት እንችላለን አሁን በራሱ ማለት ነው ምንድነው ነብዩ አላህን ለማናገር ሰባተኛ ሰማይ ወጥተው ነበረ ሶላት ህግንም የተቀበሉት ከአላህ ነው ምን ያህል መስጊድ እንዳለባቸው ሰባተኛ ሰማይ ሄደው ነብዩ አላህን ያስተማራቸው ምናምን ብለው ምናሉ ግን ይሄንን ከኪታቦቻቸው ምናምን ስናይ አይሻ በዛን ቀን ነብዩ ተነበረ ብላ የተናገረችበት ኪታብ አለ ውሸት ነው ተናገረችበት የአይሻ መልከታ ሲናገሩ በዛን ቀን ነብዩ እቤት ተኝቶ ነበረ ብላ ሁላ የተናገረችውን ኪታቦች ማሳየት ይቻላል ሜቢ ካልፈጀብኝ ማውጣት ይችላል አሁን ማለት ነው ምልከታ እንደዚህ አይነት ምልከታ አለ እውነት ሊሆንም ላይሆንም ይችላል ነው አንደኛ ነገር ሲሄድ በራሱ ያየው ማንንም የለም ኦኬ ለምሳሌ ነብዩ ወደ አልአክሳ ወደ ምንድነው ወደ ሰሎሞን ቤተ መቅደስ ሄደ ብለው ያምናሉ ሰባተኛ ሰማይ ከመሄዱ በፊት ማለት ነው የሰሎሞን ቤተ መቅደስ በዘመኑ ነበረ ወይ ሲጀመር የሰሎሞን ቤተ መቅደስ ከፈረሰ ከስንት ሺህ ዓመት በኋላ ነው እንግዲህ መሐመድም የመጣው ግን መሐመድ ወደዛ ወደ ሰሎሞን ቤተ መቅደስ ሄዶ ነበር ብለው ያምናሉ በዛ ዘመን ደግሞ የሰሎሞን ቤተ መቅደስ ፈርሷል ሲጀመር የለም ሁለት እንኳን ሰርቶ ሁለት ቤተ መቅደስ ፈርሷል ሰዓት ከታሪክ ራሱ የሚሳሳተ እንደሆነ የምናየው በዘመኑ የሰሎሞን ቤተ መቅደስ የለም ኦኬ መሐመድ ደግሞ ወደ ሰሎሞን ቤተ መቅደስ ሄዷል ብለው ነው ኪታባት ተፍሲራቱ ምናምን የሚያስቀምጡት ማለት ነው ከዚህ ስተት መሆኑን እንረዳለን ሁለተኛ ነገር ደግሞ ወደ ሰባተኛ ሰማይ ሲሄድ ያየው ሰው አለ ወይ ምስክር ማን ነው ማስረጃው ራሱ መሐመድ ሄድኩ ብሎ ከመናገር ውጪ ምንድነው ማስረጃ አለው የለው ሶስተኛ ነገር ከራሳቸው ከኪታቦቻቸው አንዴ ጊዜ ካልፈጀብኝ እስከማወጣ ድረስ ተጠብቁኛላችሁ እንዳልሄደ ምልክቶች እንዳሉ አንዴ ተጠብቂኛለሽ እስከማወጣ ድረስ ርብቃ ልክልሻለሁ ታወጪዋለሽ እሺ ቴሌግራም እሺ እስከዛ በቀደም ወረስ እንቀጥል አይደለ እስከምታውጪ ድረስ አዎ እሺ ፋዮ አቤት ፋዮ አቤት ሰላም ነው እንዴት ነሽ ደህና ነሽ አልሐምዱሊላህ እሺ የቀደሙን ርዕስ ሰምተሽው ነበር ወይስ አሁን የመጣሽው አሁን ያሁኑን ነበር የሰማሁት ያሁኑን አዎ ስለ ነብያችን ሰለላሁ ዐለይሂ ወሰለም ስታወሩ ሰምቼ ነው እና በቀደሙ መቀጠል አትችይም ወይስ ላስረዳሽና እንቀጥል ኦኬ አስረጅኝ እስቲ እሺ ባለፈው ኡስታዞቻችሁ ምንድን ነበር ስሙ እንትን ይያሉ ነበር ያስረዱ ነበር I don't know if you see like ፖስቶች ምናምን ካየሽ ሴት ልጅ እንዴት መመታት አለባት የሚለው ነገር ያብራሩ ነበር ስለዛ ምን ያህል ትያለሽ ኦኬ በምን ይመታ ነው የሚለው እነሱ በእንትን ነው የሚለው በምንድን ነበር ስሙ ፊቷን መመታት እንደሌለባትና ጉዳት ሳይደርሱባት በመፋቂያ ትመታ ነው ያሉ የነበረውና ያንን ነገር የማይሰማ ማስረጃ ማሳየት ይችላልሽ ለምን በተቃራኒው ሌሎች ሐዲሶች ሴቶች በጣም ተደብድበው ወደ መሐመድ መተው ፍትህ ሳያገኙ የነበሩበትም ሌሎች ሐዲሶች ስላሉ ከዛ አንፃር እንዴት ታየዋለሽ የሚለው ነው ሱራ እነሱ ያብራሩ የነበሩት የሴቶች ምዕራፍ 34ኛው አንቀጽ ላይ ያለው ነበር አዎ ትክክል እሱ ነው በመፋቂያ ትመታ የሚለው ፊቷን እንድትመታ የሚለው አዎ እሱ ነው እሱ አለ
ግን እሱ አሁን ሐዲሶቹ ግን ይሄ በተለይ የዲቮርስ ኪታቡ ላይ የፍቺ ኪታቡ ላይ ሌላ ነገር ነው የሚለውና እሱንስ እንዴት ታይዋለሽ? እሱ ያስት ሊሆን ይችላል። ያው እውነታው ያኛው ነው። ፊቷን እንዳትመታ ምናምን የሚለው እሱ ነው። ፊቷን እንዳትመታ ምናምን ብሎ ግን ፊቷን እንዳትመታ ቁርአኑ አይልም ባይዘው ሐዲስ ላይ ነው ያለው ፊቷን እንዳትመታ የሚለው ግን ቁርአን አረብኛ ትችያለሽ? ሐዲስ ላይ ነው ያለው። አረብኛ ትችያለሽ? ስለዚህ ሳይ ሆኖ ራሱ ግን ብዙም አይደለም እና ሳይ ሆኖ እርስ በርሳቸው ሐዲሶቹ የሚጋጫሉ ማለት ነው። ሳሂህ አይጋጭም። ሳሂህ አይጋጭም አይደለ? አረብኛ ስለምትቺ አንድ እንትን ልክፈትልሽ ሱናን አቢ ዳውድ 22 ላይ ይታያል አይደለ? ሳሂህ አልባኒ ነው ሐዲስ ይታያል። እሺ አንብበሽ መተርጎም ትችያለሽ ወይስ ብዙም አይደለም? አይ ብዙም አይደለም ሐፊዝ ስላልኩ። እሺ ግን ያው በእናንተ ይሄኛው ዌብሳይቱ የእናንተ ነው በሳውዲ የሚተዳደረው ዌብሳይት ነው እና እዚህኛው ላይ የታቢት ብን ቆይስ ሚስት መጣችና ተደብድባ እና አካላቶቿ ተሰብረው ነው እንግዲህ ሳካሳታ ደርሱ ነው የሚለው አይደለ? በቅንፍ ውስጥ የገባው እና አካላቶቿ እዚህ ጋር broke some of her parts ይላል። አካላቶቿ ተሰብረው ነው በጧት እንግዲህ ከጧት በኋላ ወደ መሐመድ የመጣችው። ከዛ እሱንም እንግዲህ ያንን ባል የደበደባትን ለመሐመድ ያው መሪያቸውም ስለነበረ ለሷ አቤቱታ ልታቀርብ ነበር የመጣችው። ከዛ መሐመድ የሰጠው ፍርድ ከሷ ንብረቷን ግማሹን እንዲወስድና ከሷ ራሱን እንዲለይ ነበር የፈረደባት ማለት ነው። ለሷ ሳይሆን አሁን ለምሳሌ ሳካታታ ደርሶ ብሎ ነበር አይደለ መሐመድ? ስለዚህ እሱ ግን ምንድነው ደብድቧታልም አካሏንም የተወሰኑ አካላቶችንም ሰብሯል። ስለዚህ ለምንድነው እዚህ ጋር ሐዲሱ ላይ እሱን ለምን እንደዚህ ደበደባት ብሎ እንትን ይላለው በዚህ መንገድ ያላስቀመጠው? ንብረቷን እንደውም ወስዶ ተካፍሏት እንዲለያት ነው ያስተላለፈው ትእዛዝ። በእስልምና የሴት ንብረት ባል መካፈል አይችልም። የራሷ ንብረት ከሆነ በእስልምና መካፈል አይችልም። እሷ ነው የምትካፈለው የሱን እንዳለ ሆኖ የሱንም ትካፈላለች። እዚህ ጋር ግን take a part of her property ማለት የሷን ንብረት ወሰድ እንዲወስድ ነው የሚያደርገው። ከዛ ራሷን ከሷ እንዲለይ ነው ያደረገው። ከዛ ራሱን ወስዶ ንብረቷን እንዲለይ ነው። ግን እሷ ናት ስለሱ ቅሬታ ለማቅረብ የመጣችው መጀመሪያ። ሌሎችም ሐዲሶች አሉ። ለምሳሌ እንደ አማኝ ሴት የምትሰቃይ ሴት አይቻል አቅም ያለችበት አይሻ ወይስ ይህንን ሐዲስ ሰምተሽ አታውቂም?